ያረርን እንደው ኧረ አይወንዳየነ አይወንዳየነ አቤት ኧረ እንደው ጉርዋን ኩልና ማባክ እንደው ነኝ እንደው አይት ሊዘና ምን ነካችሁ አረፉ እንደው አትድርሻ ባክ እያልኩት እንደው ጉርዋን ደሞ ማርገሻችሁ አይጓዱ ካብሩኝ ሰው ይፈልግልኝና አንቺስ ብቻሽ እኔ ምን አደርገዋለሁ? እኔ ማጣቱን ነግሬው አልነበረም ቢብሎኝ አይደል እባክህ ብለው እኮ ነው እኮ እንደው ተዋረድኩኝ አረፈው እንደው ምን ብሎ ይሆን? እንደው አልተናዘዘም? እኔ እንጃ አልተናዘዘ አይመስለኝም። እንደው መሬቱን ለማን ብሎ ይሆን? እኔ እንጃ አልተናዘዘም። ህዝቡ አፋጀነ እንግዲህ አንተ እንዳነቀኝ ወይም ቆፍረው የአባቴ እርሻ አይደለም። አባት ዛሬ ነው ሲሞት የምታውቀው? መወለድ ልክር ነው። አንተ ተው ማለት አይ ፈራሁት ነገር የሚያጠንከኝ ልጅ ይገጥመው። አይ አንተ ምን አታው ኧረ ታረንጀው ደህና አደራችሁ። አሁን ባበይ አይ የለም እንዴት ተረንጎ ደህና አድራህ ባበይ ጮክ አላልኩ ጆሮዬ እንዴት አደርክ? እኔ ነኝ ጆሮዬም ደረሰኝ። እንዴት አደርክ? እንዴት ሰነበት? አረ ደህና ሰነበት ባበይ እስና ልጄ አይ ሳልሞት እንደው አዎ እንዴት ሰነበት? እጠይቅሃለሁ። አይዞህ ተረንጎ ደህና አድራችኋል? እንዴት አደርክ? እንደው ተፈተም የሚባለው ልጄ እንደው ታውቀው እኔን ኑሮ ባበይ እንደው ወይ ሚስት የለኝ ወይ ዲስት የለኝ። እንደው ብቅ ነው የሚባለው። ይቺው አንዲት ወረስ ብቻ ምን ታርገው ብላ ነው። እሷማ ጥሩ ሰው ናት። እንደው መቼም እኔማ አጋጣሚን እንደው አልቻ አይደል አባቴ እንደው እኔ መያዙ እንግዲህ አትከብደኝ ቆየ። እንደው የምታየው አጤት እንደሌለህ እኮ አውቃለሁ። እንግዲህ እንደው እያወቅኸው እኔን አዳር አባቴ እንደው አይ ቸር የለም እንዴ? ምን እሱ ጧት ነው ወጣ የሚለው? የለም ወደ ስምር ሄዶ ነው የለው ነው ስምር ሄዶ ነው። ወጣ ብሏል። ወዴት እንደሄደ ኧረ ጮክ ነው ወጣ ያለው። ደህና ናችሁ ግን? ጮክ ባላልክ ጆሮዬ ሊሆን የለከ ደህና እግዚአብሔር ይመስገን። እስቲ የምንማከረው ቆየ እንደው አጣሁትኝ። ወጣ ነው ያለው። ወዴት እንደሄደ አላየሁትም። ይመጣልሃል። እንደው ሌላ ጊዜ ልምጣ እንጂ አግሎሽ እንግዲህ ደህና ሰንበት። ሌላ ጊዜ እመጣለሁ። ባበይ ደህና ሰንበት፣ ደህና ውለህ አድር። እመጣለሁ ደግሞ ብቅ ብዬ እጠይቅሃለሁ። እሺ ደህና ሁን። እሺ ልትበቅ ነው የሚባለው እኮ እንደው ወደ ቤት ግዳባም የለ አጋለሁ። ታዲያ እንደ ልጅ ግባ ብትይው ሆነሽ ነው። ዝም ብሎ መምጣት መሄድ ነው። ዝም ብሎ ወይ አንድ ነገር የለው። ዝም ብሎ ውል ያለው መስሎ ይመጣል ይሄዳል። መሄድ መንጣት ቁም ነገር የለው። ኧረ ተይ ትውረስ። እንደው ታውቂ የለ ምን አጤት የለው ታውቂ የለ። ዝም ብሎ ምን መምጣት መሄድ ፍሬ የለ። አባቴ አንድ ቁም ነገር ሲኖረው ነው እንጂ መምጣት መሄድ ምን ትርጉም አለው? አይ ጉድ ሳስብ ቀርቶ ብለሽ ነው። አጤት የለው ሆኖ አይደል? ኧረ እኔ ነኝ እንጂ የቀረማ ይታሰብልኝ። ደህና ዋላችሁ ባበይ? እት ደህና ዋላህ? ዛሬ እንደ መጣህ እንደ ልጅ መጣሁ። እንደ ብለው አልክ? እንደው አሁን መቶ ቆየ አትወከደ። ማን ነው? ያው መንታላ እብያ ያው መንታላ ነው እንጂ ልጅ ምን አዎ ስራው መቼ የምታየው ሽንኩርቱም ምንም አትክልቱም በይታይ እየተበላ ሂጅ ነው። ደህና መጣ። ደህና ነው። መጥቶ ነበረ ደርሶ ሄዷል። እንደው ግባ ላለው ማግኘት አልገባም። እንደው እኔ እንጃ እንደው ይግባ እኔ ብዙ ነበር እኮ ፈልጎ ነበረ። ግባ ብዬው ቆይ ዝም ብሎ ቸኮል ብሎ ነው የሄደው። ለምን እንደፈለገ ነገር ሳይገባና አላልሽው ሆነሽ ይሆናል እንጂ
ብያለሁኝ። ግባላ ላይ ሙጃላ አይደል በቤ ናማልክ ምን እነግርሃለሁ። ዝም ብለህ እሱ ዝም ብሎ ቸኩሎ ነው የሄደው። ግን ነው የምነግረኝ እንደው አንቺ ምንድነው የምነግርኝ ደግሞ እንደው ለቀና አምለህ እኔ መከራዬን እያየሁ ነው። ነገ ገንዘብ ማለቱ ላይ ቀር ለቀና አባት ጋር የምትመክረው ምክራት መክረም እኛ መከራችን እያየን እሱ ዝም ብሎ ይመጣን ይሄዳን። አንድ ቁም ነገር የለው ለስሙ። ነገ እኔ መከራዬን አይቼ እሱ ገንዘቤን እኩል ከፍላለሁ ማለቱ መጠየቁ ላይ ቀር አባት ጋር ምከርና ውርስህን ለቀና ወይ ላንተ ያውርስህ የተቀረ ደግሞ የሚያደርገውን ያድርግ። አባት ጋር ምከር ለቀና የሚሆነውን ነገር ልንገርህ። በማ አንድ ወንድም ሰው ልታቆራርጭ ነው የምታስበው? ደግሞ ለምን መጥቶ ጠየቀ ብለሽ ስንት አመቱ ነው አጠፋ? ለምን መጥቶ ጠየቀ ብለሽ ነው አባቱ እንትን አንተ አሁን ሌላ ነገር የምታስበው? አይ ዙሮ ምከር የምትመክረው ምክር ኋላ አሁን ነው የምናገረው። አንቺ የሆነሽ አሁን የሚሆነውን አሁን ነው የምናገረው። አጥብቆ ያሰረ ዘዝቆ ይሸከማል ብሎ እኔ ነግሬያለሁ። ተማተራበት የሆነሽ እኔ እኮ ቢያንስ ሴቲቱን ያለመገደፍ እንትን ብዬ ነው እንጂ እንዳለው እኮ ጠንከኛ ሲዞር ኖሮ ዛሬ ነው መጥቶ መሞትና መዳኑን ሊጠይቅ የመጣው። ተንኮል እንዳሰበማ ውስጥ እኮ ይረዳኛል። ግን እችም ለሴት መብት አልሰጥም ብዬ ነው እንጂ ብሎ የሚሆነውን ነገር ምከር ብያለሁ። አንቺ ዝም ብለሽ ባቤ አንገቴ እንደፋብኝ አይዞህ አጋም የለው ያክለፈለፈኝ አረ ዘንድሮ ከርመ በላ ልጅ እንደው ባቤ እንደው አንድ ነገር ማማክረ ነበረኝና ምን ነው ልጅ እንግዲህ ጠጋ ብለህ ንገረኝ። ብዙ ጆሮ እያደረ ኧረ ጮህ እላለሁ። ያው እንግዲህ የምነግርህ ማለት ነው ያው ሴት ናት እችም ብልህ ሴት ብልህ ነው ብልህ ያደርጋል። እንግዲህ ሀኛ ሀወድክ 2 አመት ነው ጥጉርና እርሻው ያው ልጅ እንትን ያ ሚስትን ባያገባም የተጠቀመ ነው ይሸጠውም ይለውጠውም። ስለዚህ ሞተ አንገት እየደረሰ ነው። መሬቱን ሚስቴ መክራኛለች። ያው በሚስቴ አማካኝነት መሬቱ እንግዲህ አሁን ቃል እንትን በልና በአሁኑ አዋጅ አውርሰነ ነው። አይ ልጅ መሬቱንማ በኋላ እናዘዝ በኋላ ያደርሳችሁ የለ ልጅ። ለማን ነው የምትናዘዘው? እንግዲህ ዞሮ አንዳችሁ እናዘዛለሁ እንጂ እንዲያ ነው። ኧረ እንደው ደግሞ አመም አውራ አድርጎኛ እንጃ። እንደው ደግሞ ሲያንቀሳቅሰኝ ልጅ ደግሞ ኧረ እንደው እንጃ። እሺ ሲተናተ የእንድካማ አይልኝ ሲዞር ኖሮ አሁን አይ እንገላታ ችግር የለም። እኔ እንኳን አባት ለሌላ እንገላታ አሱሽ ነው አሱ አይ ግባና ተኛ። ተቀበዩ ተኛ። ዋላችሁ አበይ ወላ አደርኩኝ
ዳር መስገን እንደው ጥፍት ነው የሚባለው እንደው እያወቅኸው እንደው ምን ላድርግ ብለህ ነው ባበይ እንደው ብለህ ሰነበት ግን ቢሆንስ እንደው ወይም እንዴት ሆነ ወደቀ እየጠየቅኩ አይደል መጠየቅማ ዞሮ የምታየው እንደው ራሱን ጥፍት ስትል እኮ ችግር ነው እንደው እናንተ እንደው እየነገርኩህ እያወቅኸው እኔን እንትን እንደው እናንተ አትጥፋ ማንኛው እንደው አሞሰንበት እንዴ በቀደሙ ደግሞ እንትን ብለህ ነበር ዘንድሮስ እንጃ እያከረፈለፈኝ ቅጅቱ ስኔም አልተመቸኝም ዙሮ ወትዳ ነው ጆቱረስ ትኖራለህ እንጂ አለ ቸሩ አለ እንዲያው ወደ እርሻ እያለ ሳይሄድ ይቀራል እንደው እኔም ስሩ እሱም የብቻውን የሚብቻ ዝም ብለን እንደው ተገናኝተን እንኳን ሳናወጋ እንደው እስኪ አይዞህ ምን አሁን ላድርግልህ ምረት ያንጣለህ እስኪ አሁን እሷን እንደው እንግዲህ ያው ደክማ መልከሙ ግን ስሜ እንደው ወደ እርሻችን ማምዬ ወንዝ የምትባል እርሻ በቀደም የተቋረጠ ያለና ያችን ጨርሼ ልመጣ ነው። ያው እንግዲህ አሪያ አሞኛን እያለ ሰውዬው እንደው ብቻዬን እኔስ እንዴት እንደማደርገው ቶሎ ብለህ ወይ ሰው ፈልግልኝ። አረ ጎረቤት ሞልቶ ያልበይም እና እንትና እና ባባ መንግስቴና አናግሪያቸው ጎረቤት ሞልቶ አልቆይም እኮ ትንሽ ናት ተቋርጣኝ የነበረው እና ወፈሩን ወስዶታል ልጁ ይዞት ጋር ነው ወስኮ ነው የቀረው። አዎ እና እንደ አድርጌ እመጣለሁ። ጥላሽው እንዳትወጭ እንግዲህ ድሮ ሃው ደርቆ ተገንቶ እንዳንጓረድ ጥላሽው እንዳትወጭ ዙሩ አጨክን እንዴት ሊያርገው ዝም ብለህ ቶሎ ብለህ ና ቶሎ ወይ የሚተካል ሰው ካገኘህ እንዲያርገህ ተክተህ ቢሆን ና ቶሎ እንዳት ጨርሼ እመጣለሁ። እንዳፍታ ትንሽ እኮ ናት። ረዝጉን አረዚ እንደው ምን ልሁን እንደው እንግዲህ ረዝጉን አረድኔ እንደው ተዋረርኩ እንደው ምን ልሁን እንደው እንግዲህ አረሪን እንደው አራይ ወንዳየነ አቤት አረ እንደው ጉሩ አንኩልና ማባክ እንደው ዳልኝ እንደው አይች ቢዛን ምን ነካችሁ ተዋረርኩኝ እንደው ተዋረርኩኝ አረፉ እንደው አከ ድርሻ ባክ እያልኩት እንደው ጉሩ አንኩ ደግሞ ማርከሻችሁ እንደው ምን ልሁን እንደው እባክህ እንደው እንዲያርጉ ጉር ሰራኝ አትሄድ እባክህ እያልኩት እኮ ነው እንደው አትሄድ እባክህ እያልኩት በላይ እንደው ማምዬ ወንዝ መጨረሻ ጨርሼ ልምጣ ብሎ እንዴት ልሁን አሁን አይጓዱ ዝም ብሎ አንድ ሰው እንደው እንዲያዋርዱስ እንደው ወደ ብቻሽን ብቻውን መንገድ አንድ ሰው ያበርክብኛል እንዴ ልሁን ትለኛለህ ሄደህ እንደው እባክህ ንገርልኝ እንደው አንድ ሰው በመንደሩ ደግሞ እባክህ አብሮ የሚሆን ሰው ይፈልግልኝና እንደው አንቺስ ብቻሽን እኔ ምን አደርገዋለሁ እኔማ ጠዋቱን ነግሬው አልነበረም እምቢ ብሎኝ አይደል እባክህ ብለው እኮ ነው እስኮ እንደው ተዋረድኩኝ እንደው ምን ልሁን ትለኛለህ ወድኔ እንዴት ዋልኩ ቸሩ ደህና ዋልኩ እንዴት ዋለ እግዚአብሔር ይመስገን ደህና ዋልኩ ወደ ቆይተህ አንተ እንደው ሙጫ ወደ ማምዬ ውሃ ሙጫ እርሻ ነበረ የተቋርጣ ትናንት ዛሬ ልጨርስ ልለቅጥ አይ እንደው ሽማግሌ ታመው ሰንብቶ ቆይቶ ነው አዎ ብዙ አረ ምን ረታው አረ ብዙ አረ እንደው ዛሬም ጥዬው ሄጃለሁ እንደታመመ መቼም እንግዲህ ልማዱ ነው መንገድ ደግሞ አንዱ ያበቃህን ብዬ የመጣሁት እርፈቱንም አርፎት አረፈው እንደው ምን ብሎ ይሆን እንደው አልተናዘዘም እኔ እንጃ የተናዘዘ አይመስለኝም እንደው መሬቱን ለማን ብሎ ይሆን እኔ እንጃ አልተናዘዘም ህዝቡ አፋጀነ እንግዲህ ይሄ ወንድም ጋር ነው እንደው ፊት አስማማችሁም ቆይቷል አረ ምን ያስማማናል በጭቆ አልሰጠህም ይሄለ እንግዲህ አፋጀነ
እንደው ደህና ውለህ አደርክ? እንዴት ብለህ ሰነበት? እንዴት አለ እንደው ሁኔታውን ሁላ እንዴት አላችሁ? ኧረ ምን አለ ነው እንጂ አንተ ደግሞ ምን አንዴ መቼስ ሲያመጣው እንደው ምን ይሆን ብለህ አይ ወንድሜ ሆዬ ምን አንተማ ታውቀው የለ ምን በመሬቱ ተስማምታችሁ ቆይቷል? ዋ እኔማ እየተመላለስኩ እየጠየቅኩኝ ዙሮ ያው መቼም እንደ ወንድማማች ቆይ። አሁን ግን አያምረኝም አለው ነገሩ ሳየው። እኛ ቤት በታያለ ይሁት ጉድጓዳይቱ መሬት እሷ ነው አባታችን ሁለት አድርጉ ነው ያለው። እንግዲህ ደግሞ እሱ በወግ ተሰማው ደግሞ ሌላ ነው አሉ የሚወራው። እንግዲህ ዙሮ እንግዲህ የአባታችን ሞታን ሰው ደግሞ ኧረ የብቻ ይብለው 10 ወጣ። አዎ 10 ወጣ። ኧረ የለም እንደው ወደፊት ቢያንስ አሁን እንደው መቼም አሟሟቱ ደግሞ እንደው የሚያሳዝነው አንተማ ምን ታውቀው የለ ነገሩን ምን ታውቀው የለ። እኔ እኮ እንደው መቼም ሳለ እየጠወረው ነውና ያው እየደከመ ነው ብዬ ቆየ። አሁን ግን መወለዴን ረሳው። በእውነት ላይ ሰጠናል። እንደው ተው እንደው አንዲት ነቀሳ ሚስት አለው ዝም ብላ እንኳን ደህና ሰው በእውነችን እንዴያች እንደው ተወኝማ አስቦት እንደው ረገኛ አውቃት እንደው አባታችን ሳለ ተጠውራለህ ብዬ ምን ብዬ ቆየ። እኔ ማርሻው መሞቴ ነው። ሃያችሁ እጅ መሞቴ ነው። ኧረ ተው ኧረ እንደው ምን ላድርግ ብለህ ሙት ያለ አይደል በመሬት ያልሞተ በምን ይሞታል? እኔ ዙሮ እንግዲህ አዎ ግማሽ ሆነ ግን ምን አልሶኝ ነው። በቂ ናት። እንደው ዙሮ የሚሆነውን ዝም ብለህ ነው የምሞተው። ይግደለኝ እንደ አባቴ ያው ኧረ እንደው እንዴት ሰው ካገኛችሁ በሽማግሌ ጠይቅ። እምቢ አለህ ዙሮ ኧረ አሁን ሰውዬው ሊሰጥ ብለህ ነው በሽማግሌ? ኧረ አይሰጥም። ሚስቲቱ አታውቃትም እንዴ? ኧረ ጠንከኛ ናት ሚስቲቱ። እሱን ቋጥሮ ጠንኩክ ዋዛ ጠልጓማ መስላለች። ክፉ ናት። ኧረ ወዴት አትሰጠኝም። እኔ አሁን ሞተው አዎ እንግዲህ ዘመድ ያለ አንሳኝ እንዲህ አዎ እንግዲህ እንደው ዙሮ እኔ ምንም አማራጭ የለኝም። ኧረ አዎ አማራጭ የለኝም እና እንደው ዙሮ ሀገደለኝም በቅርብ ስማ የምነግርህ በቅርብ ተገኘህ እንደው እንዳይገለኝ መቼም እኔ የምታየው ተጎዳ ሆነኝ እሱ እንዳይገለኝ ሚስቲቱ ማመጣ በድንጋይ የምትለኝ እንደው ማገላገል ጥሩ ነው መቼም ሰው እንዲያንማ በኋላ ቀን ያርግላችሁ እንጂ እንደው እንዲያ ነው እንደው መቼም ተባረክ እንደው ተባረክ። እንግዲህ ሰውየው ሞቱ የተፈረደ ነው። በቂው ነው። በልቷል እንደው አዎ ኧረ ልክ ነው። እውነት ነው ልክ ነው ወንድሜ ታላቂ ሰየሰንተ ታላቂ አዎ ኧረ እንደው ልክ ነው። እንግዲህ ያችነው አርሻ ልመጣ ነው። በሰዓት ምሳ ይዘሽ ነይ። ውሃ እና ምሳ አትመጡም እንዴ በሰዓት ወደ ቤት? በወቅት እንዴት እርሻ ጥዬ የምመጣው? አንቺ ሀሳብ የለሽም እኮ ቡና ተጠጡ እንደው በሰዓት ትመጣ እንደው ብዬሽ ነው እንጂ እንዴት በስራ ቡና ትያለሽ? እሺ አልመጣም መሰለኝ እንግዲህ ያው መሞት አለብኝ። እርሻ አራክ ሰው የለም እንትን ላይ መጣ አራ መሞት አለብኝ እሱ ጋር ነው። እንደው እርሻ ጎገኝ ብላችሁ ነው ዛሬ እንደው በጣም ድብዬ አንተ የምቆፍረው ደግሞ ማነው? ደፋር ጭራሽ አንተ እንዳነቀኝ የምቆፍረው የአባቴ እርሻ አይደለም። አባት ዛሬ ነው ሲሞት የምታውቀው? መወለድ ልክር ነው አንተ ተው ብለህ አይ ፈራሁት ነገር የሚያጠንከኝ ልጅ ይገጥመው። አይ እኔ አንተን አልመታም። ትልቅ ነህ እቋቸው ነው የምልህ። አንተ ምን እቋቸው አታው ኧረ ታረንጀው አንተ ምን እቋቸው